ይህ ሕያው ምስክር ነው። ሰላም ለእናንተ ይሁን ተመልካቾቻችን እንደምን ከርማችኋል? ይህ በየሳምንቱ ወደ እናንተ የሚቀርበው ሕያው ምስክር ዝግጅታችን በተስፋ ቴሌቪዥን በአየር ላይ እንደዚሁም ደግሞ በዩቲዩብ አድራሻችን በዓለም ዙሪያ ለምትገኙ ኢትዮጵያና ኤርትራውያን ነው መሰራጨቱን ጀመረ። እንኳን ወደዚህ ቻናል በሰላም መጣችሁ። የባለፈው ሳምንት ምስክርነታችን ስላላለቀ ዛሬ እንደገና መልሰን ተገናኝተናል። ባለፈው ሳምንት እንደምታስታውሱት ነብይት ብርቱካንና ነብይ ብርሃኑን በጋብጀላችሁ በጣም ቆንጆ ምስክርነት እየሰጡን ነበር። እንደገና ከሱሉልታ ድረስ ተጉዘው ዛሬ በሲኤምኤን ስቱዲዮ ተገኝተዋል። እንኳን በሰላም መጣችሁ። እንኳን በሰላም። እንግዲህ ባለፈው ምስክርነት ከተላለፈ በኋላ ብዙ ሰዎች አስተያየት ሰጥተዋል። ብዙ ናቸውና እናንተ ጋር ደግሞ ስልካችሁ ስለተቀመጠ እየደወሉላችሁ እንዳገለገላችኋቸው ሁሉ እየተናገሩ ነበርና ብዙዎች ምስክርነት እየሰጡ ነበር። እና እስቲ እናንተ በምን ምስክርነት አላችሁ ከተመልካች የደረሳችሁ? ያው ብዙ ምስክርነቶች አሉ ከደረሰኝ። በተለይ ስልኮች ከውጭ ሀገር በብዛት ማአት ስልክ ነው። እንዲሁ ደግሞ ከሀገር ውስጥ ደግሞ ብዙ ስልክ አለ። ልክ ይሄ ከዚህ መብዛት የተነሳ በተለይ የሀገር ውስጥን ያው ኢየሱስም እየሄደ ነበር የሚያገለግለውና ስለዚህ እኛ እናንተ ሰብሰብ በሉና እኛ መተን እናገለግላለን ችግር የለም ምክንያቱም ተጠምተው ነበርና እንደውም አንዳንዶች ደግሞ አሁን ከውጭ ነው የመጣ ነው በተለይ ሰሚት አካባቢ ምንድነው እሱ ሲኤምሲ አካባቢ ያሉ ሰዎች የት ቸርች ነው እንቀጥ ብለን እንምጣሉ። እኛ ደግሞ በዛ ሰዓት ላይ ወይ ፕሮግራም ላይ ነንና ያው በፕሮግራም ሰዓት ላይ ነው እኛ መተን እናገለግላቸዋለን ችግር የለውም ግዚውን ካገኘን ብለን ይሄን የሚመስል ብዙ ምስክርነቶች አሉ። እንግዲህ ክብሩን ጌታ ጠቅልሎ ይውሰድ። የሰራው ጌታ ነው። አሜን አሜን አሜን። በተጋማንች ያው ብዙ ሰው እየደወለ ነበር። ያው በርግጥ ውጭ ያሉ ሰዎች የኛና የነሱ ሰዓት አቆጣጠር አንድ አይደለም እና ያው ብዙ ሰዎች ተምረናል ተባርከናል። እንደገና ደግሞ በዚህ ዘመን ያው እንደዚህ አገልጋይ መኖሩ ስልክም አያነሱም። አገልጋይ ብዙ ጊዜ ስልክ አያነሳም፣ ሰው አያወራም እና ያው ባትጸልይም እንኳን እንደው ቀንነትሽ ራሱ ይበቀኛል አሉና ሌላ ደግሞ ከሌሊቱ 7 ሰዓት አላርም ሞልቼ ነው ተኛው ያለች እህት አለች። ያው እኔ የቀጠርኳት ሰዓት በእነሱ ከሌሊቱ 7 ሰዓት ነው እና አላርም ሞልቼ ነው ብላ ጸልየናል። ደግሞ ያው ስንጸልይም ብዙዎች ተባርኳል። እግዚአብሔር ጎብኝታችኋል። አሜን እግዚአብሔር ይመስገን። አሜን። አንዲት ተናገረችውን አንብቤያለሁና ገና ስልክ ስደውል ስላለውበት ሁኔታ ተናገረችኝና እግዚአብሔር ባርክሽ ጸጋቸው እውነተኛ ጸጋ ነው የሚል ምስክርነት ሰጥቷል። ለማንኛውም እንግዲህ ባለፈው ሳምንት ስንነጋገር ስለ ሐሰተኛ ነቢያትም ተናስተናልና ይሄ ዘመን ህዝቡ በሐሰተኛ ነቢያት የተጨበረበረ ያለበት ሰዓት ነውና በጣም የተጎዳ ያለን በእውነት ትኖራለህ ያሉት የሞተ ታገኛለህ ያጣ ህይወቱን ማይነግሩት ነቢያት ናቸውና በዚህ እግዚአብሔር በጣም አዝኗል። ባለፈው ብዙ ተነጋግረናል። እንግዲህ እግዚአብሔር ይመስገን ያው ብዙ ሰዎች አገልግሎት ይፈልጋሉ። በተለይ ኢትዮጵያ ውስጥ ያሉ ሰዎች ያው ብዙ ስለተጎዱ ነው በየቤተክርስቲያኑ የሚሄዱ። አንዳንድ ጊዜ ሰዎች ተቸግሩ የት እንሂድ ቤተክርስቲያን ስንሄድ የሚያገለግለን አጣን ሁሉ የሚሉበት ጊዜ አለና ቀላል ጊዜ አይደለም። በመንፈሳዊ ነገር ሰዎችን ማገልገል ትልቅ ነገር ነውና እንግዲህ ባለፈው ሳምንት ካቋረጥ ነው ዛሬም እናንተ በህይወታችሁ እግዚአብሔር ያደረገላችሁ ነገር እንዳልጨረሳችሁ ነገራችሁ ነው ያቆምነውና የቀረው ምስክርነት ሁሉ ያው ለእናንተ መድረክ ሰጥተናል። አሜን እግዚአብሔር ይመስገን። እንግዲህ እንዳልኩ በዚህ ዘመን ያው እግዚአብሔር ምን ይፈልጋል ሲባል እውነትን የሚናገርለት እውነትን የሚያገለግል ነው እግዚአብሔር የሚፈልገው። እንግዲህ ምድሪቱ ሁሉ አገልጋይ ነው። አገልጋይ በዛ መገልጋይ በዚህ መገልጋይ ግን ማን ነው እግዚአብሔርን ሐሳብ የሚያገለግለው? እግዚአብሔር የሚለው ሰምቶ እግዚአብሔር የሚለውን አድምጦ ለትውልድ የሚያደርስ ማን ነው? ያ ነው እግዚአብሔር መልእክተኛ እንጂ አገልጋይ አይደለም። እግዚአብሔር የሚፈልገው የሱን የልብ ትርታ አዳምጦ የሚያገለግልለት። ስለዚህ ምንድነው ኢየሱስ ክርስቶስ እኮ ወደ ኃጢአተኞች ነው ሄደው ወደ ደካሞች ወደ ቦስቃሎች እና ዛሬ ግን እንደምናየው ይሄ የህይወት ቃል ራሱ ስብከት እየቆመ እኮ ነው አሁን። ምክንያቱም የምስራች የቤት ክራይ ነው፣ የምስራች ልብስ ነው፣ የምስራች ብር ነው እያሉ ነው የሚሰበከውና የምስራች እንግዲህኛ የምናውቀው ኢየሱስ ክርስቶስ ለሰው ልጆች ሁሉ መሞቱንና መነሳቱን ሰው ሁሉ እግዚአብሔር መንግስት እንዲወርስ እንጂ ኢየሱስ ክርስቶስ የቤት ክራይ ልከፍል ወይ የሆነ ነገር አይደለ። እሱ ቢያስፈልግም ግን ዋናው ነገሩ ግን
የእግዚአብሔር መንግስት እንዲሰበክ ነው ኢየሱስ ደሙን አፈሰሰው እውነት ነው እና በአገልግሎት ዙሪያ ደግሞ ምንድነው አገልጋይ በራሱ ላይ ፍርድና ዕዳ ነው የሚያከማቸው ያልሆነ ነገር ሲያደርግ በራሱ ላይ የሚመጣውን ፍርድ አለማሰቡ ጳውሎስ እኮ ብዙዎችን አገልግዬ እኔ ተጣልኩ እንዳልሆነ አለ ስጋዬን እየጎሰምኩ አስገዛለሁ ስል ሰውን አገልግሎ መጣላል እውነትን ደግሞ ካላገለግሉ በለጠ ፍርድ ነው እና የሆነ ቦታ ላይ እናገለግል ሄደን ህብረት ነው አንድ እህት ናይታው የወሰደችን ወስዳ በርጋ ድርሳን ሄደች ያው ስንገባ ልጄን 8 ወር ነፍሰ ጡር ነበር ሁለተኛ ልጄንና ገባን ስንገባ ግን ያው ያገኘነው ነገር በፍጹም ከእግዚአብሔር ሐሳብ ጋር የሚቃረን ነገር ነው እንደ አህዛቦች እንደ ዓለማዊ የሆነ የጣማ ተጎዝግዞ ሻማ በርቶ ቡና ቀራርቦ እጣን ማጨሻ አለ እና ልክ ልሰብክ ቆምኩና የእግዚአብሔር መንፈስ እስቲ ስንት ጊዜያችሁ ነው ጌታን ከተቀበላችሁ ብለሽ ጠይቂ ነው አለ ባለፈው ነግረሽናል መሰለኝ ይሄን ምስክር አይ ይሄን አልተናገርኩም ነው ኦኬ ሰምቻለሁ ብዬ እሺ እኛን ለቢት እንትን ብለን እናወራው ነውና ኦኬ አይ ስለሰማ ቀድሜ ስለሰማ ከዛ 10 ዓመቴ አሉ ብዙ ናቸው ወደ 20 ይሆናሉ ግን 10 ዓመት እንዴ ይሄ ሁሉ ህዝብ አንድ ቀን ነው እንደ ጌታን የተቀበለ አልኳቸው ከዛ በቃ በጣም እግዚአብሔር እየገሰጻችሁ ነበር ትክክለኛ መስመር ውስጥ እንዳልሆኑ መመለስ እንዳለባቸው ከዛ እየሰበኩ አንድ ሰው ሲመጣ ይሄ አምታታው በከተማው ነው አለኝ መንፈስ ቅዱስ ግን አገልጋይ ነው ሰዎቹ እየጠፉ ጭራሽ እያጠፋቸው ነው ያለው አገልጋይ ነኝ ብሎ ነው የሚመጣው አገልጋይ ነኝ ብሎ ይመጣል ሰዎቹ ትክክለኛ እግዚአብሔር መስመር ውስጥ አይደሉም እየጠፉ ነው ጭራሽ እሱ ደግሞ እንግዲህ ቀጥሉ በርቱ ይላል እንግዲህ በጥፋት ላይ ጥፋት ነው እና ከዛ በኋላ ገሰጽናቸውና መንፈስ ቅዱስ ነፍሰ ገዳይ መንፈስ አለ እዚህ ቤት ቶሎ ውጡ አለ ልክ ስንጨርስ አገልግሎታችንን እንግዲህ በግቢ ውስጥ ገብተህ ሌላ ግቢ አለ ከዛ ለመውጣት ራሱ ከባድ ነው ግን ያው እግዚአብሔር ውጡ ስላለም ብቻ ከዛ ወጣን ከዛ በኋላ ያቺ እህት ማታ መጣች እኛን ወደዛ ይጋበዘችን መጣችና እንዴት ነው አገለገላችሁ ምናምን አገልግለናል ግን ያው ጌታ አውጥቶናል ግን ለምንድን ነው እንዲያረግሽው አልኳት ከዛ ምን ላርግ እግዚአብሔር እኮ እንደው ቢገስጻቸው ቢመልሳቸው ብዬ ነው እየተጣፋፉ ነው ያሉት አለችኝና እውነትም ማገልገል ቀላል ነገር አይደለም ዋጋ ትከፍላለህ ብዙ ነገር በህይወቴ ይገጥመሃል ግን እውነትን ማገልገል ደግሞ አርነት ያወጣል አንተም ነፃ ትወጣለህ ሌሎችንም ነፃ ታወጣለህ ዛሬ ትውልዱን እየገደለ ያለው የውሸት ትንቢት ነው እኔም ራሴ በህይወቴ የገጠመኝ ነገር ነው ያለውና ያው በኔ ቀጥታ ሳይሆን ሁለት ወንድሞቼ አርፏልና እነሱ ታሞ በቃ ካልወሰዳችሁኛሉ መቼም ያው ከዛ አሉ ታው እግዚአብሔር እኮ እዚህ ይሰራል እንጸልይላችኋል በፍጹም አሉ ሄዱ ሁለቱም ግን ትድናላችሁ ተብሎ ሞተዋል እና በጣም ነው የሚያሳዝን ጊዜ ላይ ያለነውና በጣም እውነት እግዚአብሔር ይመልሳቸው በዛ ላይ ኢየሱስ ክርስቶስ በሄደበት ቦታ ላይ እኮ በቃ ለወደቁት ለምስኪኖች ነው መራራው እኔ በአይኔ ያየሁት ፓስፖርት ያለው ነው ወደ ውስጥ የሚገባው 7 ሰዓት መጥቶ ፓስፖርት ያለው ሰው ወደ ውስጥ ይገባል የሆነ ደና የለበሰ ሰው ተመርጦ ነው የሚገባውና እኛ ያው ለወንድሜ ስል ነው የሄድኩት እኔ ያው ቦታውንም አልጠቀስ ስለማንጽም ከዛ ከክፍለ ሀገር መጡ አሉ ህፃናት ይዙ እንደውም አንዷ ቢቀርስ ብላ ነው ጥላ ሄደች እንደገና ደግሞ ሰው እየወረወሩ የሰው ልጅ በእግዚአብሔር አምሳል የተፈጠረ የሰው ልጅ እንዴት አርጎ መኪና ላይ አትደገፉ እንደዚህ ይያሉ እንዴት እንደሚወረውሯቸው አዝኜ በቃ እናንተ ያስጨርሱ ብዬ እኔ እንደውም ትቼ ሄድኩ በኋላ ላይ ስለዚህ በጣም የሚያሳዝን ጊዜ ላይ ነው ያለነው እግዚአብሔር ይመልሳቸው ይፈውሳቸው ግን ልቡን ያደነደነ ድንገት ይሰበራል ይላል መጽሐፍ ቅዱስና ያው ስነ ምግባር ተበላሽቷል ብዙ ነገርና እግዚአብሔር ይርዳቸው እግዚአብሔር ወደ ማስተዋሉ ያምጣቸው እግዚአብሔር እድል ሰጥቷል እውነት መናገር ያስፈልጋል እኔ አሁን ባለፈው ትላንትና ነው አንድ ማቀው ነብይ ያለና በቪዲዮ አርጎ ለቆታል ባለቤቴን እዛ ይያት ሄጄ ነበር አንድ ጊዜ ቢሮ ያተገበ ወደ ሩዋንዳ አካባቢ ነውና ቢሮ ያተገበ ስለነበር መጀመሪያ ቀን ሄደች ቀን ከፊት ወስደው አስቀመጧት ከመኪናም ስለወረደች ምናም በቃ ሁለተኛ ስቴድ ግን ያው መጀመሪያ ቀን ገንዘብ ስላልሰጠች ኢግኖር አድርጓትና እሱ ሰው አይ ተሳስቶ ይሆናል ብዬ ነበርና ሲናገር ምን አለ
በዋናው ክርስቶስ አይደለም የሚል በቪዲዮ እኮ ነው ዋናው ክርስቶስ ብር ነው ሲል አሁን ጉባኤው አሜን እያለ ያጨበጭባል። እኔ የሚያሳዝነኝ አገልጋዩ አይደለም አገልጋዩ ስቷል ኦሬዲ ህዝቡ እዛ ማገድ ረግጦ ለምን አይወጣም ማለት አብሮ የሚያጨበጭበው ህዝብ ይሄን ነው ለእናንተን ጊዜ አልሻው ያው እውነት ነው በጣም የሚገርም አሳቃቂ ጊዜም ነው ማለት ለእግዚአብሔር ስትኖር ምትለይበት ሰዓት ነው በቃ አንተ የማን ነህ ትልቁ ነጥብ የማን ነው በቃ አሁን ለእግዚአብሔር ከሆንክ እንግዲህ አሁን እርግጠኛ ነኝ ይሄንንም ቴሌቪዥንም ለማየት ደስተኞች ያሉን ሰዎች ሊኖሩ ይችላሉ ደስት ደግሞ እውነትን ደግሞ ትናገራለህ እውነትን መናገር አለብንና እሱ ብቻ አይደለም ብዙ የሚያሳቅቅህና ቀደም እሷ እንደተናገረችው ህፃን ልጅ ጭቃ ውስጥ ሲወድቅ ሊጸለይ የሄደ ልጅ ነውና ህፃን ልጅ ግን ከነ እንትኗ ልትገቡ አትችሉም ተብሎ ጭቃ ውስጥ ነው የገቡት ክረምት ነው ቀኑና በቃ የዛን ቀን አለቀስኩ እግዚአብሔር ሆይ ለዚህ ነው ደብቀን ያልነው ሰውረን በቃና እናመጥነን እግዚአብሔር ሆይ ወደ ምንድነው ትልቁ እኔን አስወጥቶኛል አሁን ኢየሱስ ከወጣ ማን ነው የሚመራው መሪው ሌላ ነው ማለት ነው ስለዚህ ጌታው የት ነው ያለው ውጪ ነው ያለው ውጪ ካለ ደግሞ ማንንም ሊሰራ እዚህ ጋር አይችልም ያው የሚሰራው ያው እንግዲህ ሰይጣን ነው በቀጥታ ተቀብሎ የሚሰራው ሰይጣን ነው ሌላ ነገር የለውም ምክንያቱም ምንድነው የገንዘብ ሁሉ ስር ነው አይደለም እንዴ ስር ገንዘብ በቃ የግልጥ ይፋው የኃጢያት ሁሉ ስር ገንዘብ ነው ስለዚህ አሁን ምንድነው ትውልድ ብትወጣ የሚገርም ነገር አሁን እኛ ጋር እንትን አለች ሸራዳስ ነገር በምስክያው ምስክርነት ነበርና ያቺ ነገር አለችና ተሰርታ ትሰራለች ብዙ ሰዎች ይመጣሉ ግን የሚናገሩት ነገር አለ አይደለም መጀመሪያ የነፍስ መዳን ነው ትልቁ ነጥብ የነፍስ መዳን ነው ከዚህ ተነሳ ሰዎች እየበዙ ይመጣሉ ወደ እግዚአብሔር ወደ ቸርች እንሰጣቸዋለን የሚመቻቹ ቸርች የት ነው እንላቸዋለን አይ እኛ እኮ ይፈጣ ነው አሉ እዛ እኮ እንዲህ ተብለን እንዲህ አልተባልንም ብለን እነኚህ ሰዎች እንደገና ምን እናደርጋቸዋለን ወደ ቤተ ክርስቲያን ወስደን እኔ ትዝ ይለኛል ለሰብን ሙሉ ወንጌል ላይ ምን አልተማራችሁ ማለት ሁሉንም ግራ አድርጌ ይዣቸው ሄድኩኝ ግራ አድርጌ ይዣቸው መማር ይፈልጋሉ አልኩት ምክንያቱም ጽድቅን ነው የምናሳያቸው ከሰዓት ነው ምን ጀምረው ከሰዓት ነው የሚጀምረው ኢየሱስ በሰዓት ያምናል አይደለም በሰዓት ስለሚያምን አይደለም 6 ሰዓት ነው ሰዓቱም ደርሷል ነው የሚለው ብዙ ነገሮች አሉ እግዚአብሔር ማስተዋል ካልሰጠን እግዚአብሔር ማስተዋል ይስጣቸው ይያል ካልጸለይን በስተቀረ አስቸጋሪ ጊዜ ላይ ነው ያለነው እና እግዚአብሔር ይርዳን አሜን ይሄ ነው አሜን እንግዲህ ይሄንን ነገር ስንጨርሰው ቤተክርስቲያንም የራሷን ምእመን የራሷን ህዝብ የሚያስፈልጋትን እንግዲህ ምግብ እየመገበች መያዝ አለባት ህዝቡም ደግሞ ዝም ብሎ መነዳት የለበት ምክንያቱም እግዚአብሔር ደሙን ያፈሰሰለት እግዚአብሔር ያከበረው ህዝብ ስለሆነ ዝም ብሎ መሮጥ ሳይሆን እግዚአብሔር እኮ አንተ ውስጥ አለ በእኛ እግዚአብሔር በእኛ ውስጥ አለ እኮ ስለዚህ እዛ የሚሰራ እግዚአብሔር እኮ አንተ ጋርም ይሰራል ያ ነው ሰው ያላስተዋልና በተለይ በቃ ይሄ ነብይ አለ እንዲተነሳ ሲባል ይሮጣል ሰው እንደገና ደግሞ ይሄ ምንድነው ግን የሚዳረጉት ይበዘበዛሉ ዘይት ይሸጣል ውሃ ይሸጣል ጫው ይሸጣል እና የማይሸጥ ነገር የለምና እግዚአብሔር እነዚህ ነጋዴዎች ግን ያስወጣቸዋል አይቀጥሉም እነዚህ ነጋዴዎች እንደማይቀጥሉ እግዚአብሔር አስረግጦ ነግሮኛል ምክንያቱም ኢየሱስ ቤተ መቅደሱን አጸዳ ይላል አጸዳ ነጋዴዎችን ርግብ ሻጮችን ለዋጮችን አባቴ ለአህዛብ ሁሉ የጸሎት ቤት ነው እናንተ ግን መነገጃ መሸቀጫ አደረጋችሁትና ጌታ እየመጣባቸው ነው ለነዛ አሜን ምክንያቱም እድል ሰጠ አልተጠቀሙ ብሎኛል ጌታ እድል ሰጣቸው አልተጠቀሙ አሁን ግን እነሱ ይወጣሉ ሁለተኞች ግን ስፍራውን እንደሚይዙ እግዚአብሔር ተናግሮኛል ስለዚህ ህዝቡም ቢሆን አርፎ ይቀመጥ እግዚአብሔር ባስቀመጠው ስፍራ ባስቀመጠው ቦታ ላይ ጌታን ቢጠብቁ እኮ ጌታ ዘዋል ያውኛ ተቀበዝባይ ስለሆነ ነው ሰው እግዚአብሔር ያው ማስተዋልስጥ እንግዲህ ይሄን በዚሁ እንጨርስና ወደሚቀጥለው ስንሄድ እንግዲህ አገልግሎት ውስጥ ያው ብዙ ውጣ ውረዶችን አልፈናል እንደመሰከር ነው ከዛ በኋላ ግን ያው ብዙ መንፈሳዊ ጉዞዎችን ተግዘን እግዚአብሔር ረድቶን ከመጣን በኋላ 2011 አካባቢ 2011 ላይ ነውና የኮሮና ጊዜ መሰለኝ ብቻ አላቅም እና በጣም ከውጭ አገልግሎት ነበርና አገልግለን መጣን ከዛ ገባው ፀሐይ ነበርና ገላይን ታጠብኩና ስጣጠብ የሆነ የማቃጠል ስሜት ተሰማኝ ከዛም በኋላ በቃ ዝም ብሎ ነገር ነው ብዬ ተውኩት ከዛ ሰውነቴ እንዳለ በቁስል ተመታ ጠቅላላና
ምንድነው ስል በፍጥነት በቃ እየተሰራጨ ትናለና ከዛ ሐኪም ቤት ሲሄድ የሰጡኝ የሚቀባ ነው ጭራሽ አባባሰብኝ እና ለ2 ወር በጣም የሚዘገንን ቁስል ነውና ለ2 ወር ተሰቃየው ለሌት አልተኛም በቃ እንዲው ሲሄድ ነው ማድረው አያስተኛኝም ይሄ እንዳለ ነው በጎና አልተኛ በጀርባ አልተኛ ሲሄድ ስጸልይ ነው ማድረው ለሊትና ያ 2 ወር ሙሉ በቃ ዋጋ ከፍዬ እግዚአብሔር ግን መልካም ስለሆነ መራመድ አልችልም መቀመጥ አልችልም ምክንያቱም ይይዛል ቁስል ስለሆነ በዛ ላይ ልብሴ ሲነካኝ ያ ቁስል እንደዚህ ልብሱ እየቦጨቀ ያስነሳዋል ያነሳዋልና አኪሜት ማለሽም ተርኩ የሰጠው መድኃኒት ግን ጭራሹ አባባስ ከዛም በኋላ ያ ነገር ከ2 ወር በኋላ እግዚአብሔር ያው ረዳኝ ያ ቁስል እየደረቀ እየዳነ መጣ እና ያንን ተፈወስኩ እግዚአብሔር ረዳኝ አሜን ከዛ በኋላ ደግሞ እንግዲህ አሁን ቢያንስ ያው አመት ይሆናል መሰለኝ በብዛት ያው እግረኞች ነን እና በእግር እየሄደን እናገለግላለን ሱሉልታ ራሷው መንገድ በጣም ይዘጋጋል አንዳንዴ መንገድ ይዘጋል ፍተሻል አንዳንዴ መኪና ይበላሻል በተለያየ መንገድ ይዘጋልና ያው ግማሹን መንገድ በእግር ሄደን ነው አዲስ አበባ ምን ደርሰው ማለት ከዛ በኋላ ነው ታክሲ የምንይዘው እና በጣም በእግር እንሄዳለን ከዛ ያመኛል እየሄድኩ ያመኛል ጎኔኔ ይጠዘጥዘኛል የሆነ ህመሞች አሉ ግን እንደዛም ያነከስኩ ሁሉ የሚድበት ጊዜ አለ ከዛ እንደዛ እንትን ይያልኩ መጨረሻ ላይ እስቲ ቆይ ሐኪም ቤት መሄድ አለብኝ በቃ ብዬ ሐኪም ቤት ሄድኩ ያው ሲብስብኝ ከዛ በኋላ ሲሄድ ያው መድኃኒት እየሰጡ ይሸኙኛል መድኃኒቱ ሰይላሉ እና አንዴ እስቲ አንትራሳውንድ አስነሱኝ ምክንያቱም ይሄ ነገር መድኃኒት ተሰጥቶኛላችሁ መድኃኒቱ ሲያልቅ ግን በሽታው ተመልሶ ይመጣል ምንድነው ይሄ ነገር ያው እንጸልያለን አንዳንዴ ግን በህይወት የምታሳልፈው ነገር አለ እና አሁንም መድኃኒት ነው መስጠሽ ትላለች ሐኪሟ እኔ መድኃኒት ዝም ብዬ መቃም ምን ይሰራልኛል ስል አይ እኛ አንትራሳውንድ አናነሳሽ ማለት እኔ እኮ ስላመመኝ ነው እንጂ ዝም መጣሁት መቼም ሆስፒታል ማንም ሰው ዝም ብሎ አይሄድም አልኩ ከዛ አንትራሳውንዱን ካነሱኝ በኋላ አቤት አለች ምንድነው አልኳት እና የባክቴሪያ ማአት ነው ውስጥሽ ያለው አለች ከዛ አሁንም መድኃኒት ነው መስጠሽ ኩላሊትሽ ደግሞ በጣም ተጎርቷል አለች በደምም አልታያትም ያው ምንም ቦታም አልሰጠውም ገባው ቤቴ ከዛ ህመሙ እየጨመረ ሲሄድ ደግሞ ቆስቲ ብዬ ሌላ ቦታ ሄድኩ ሲሄድ ያው እዛ ሲሄድ ደግሞ ኩላሊት እንደገና የሐሞት ጠጠር አለ ያሉ የሽንት ኢንፌክሽን የሽንት ቧንቧ ኢንፌክሽን ሱካር አሉ ይሄንን ሁሉ ከዛ በኋላ ያው ኦፕራሽን ትሆኛለሽ ካልሆነ ይታይናሉ መድኃኒት ተሰጠኝ እሱ ገና ነው እኮ ከዛ በኋላ በቃ እሺ ብዬ መድኃኒቱንም እየወሰድኩ የሚገርም ነገር መድኃኒት ወስዳለሁ እንደ ማስታገሻ ይሆን የማስታገሻ ተወቅተ ልክ ማስታገሻው ሲያልክ ህመሙ እንደሚመጣ እንደዛ ነው በቃ መድኃኒቱ ምንም አይሰራም ከዛ ያው እንጸልያለን ምን እንላለን መጨረሻ ላይ በቃ ከአቅሜ በላይ ሆነ ደከምኩ እንደዛው ሆኖ ደግሞ እሄዳለሁ እተኛለሁ አገልግሎትም ደግሞ አገለግላለሁ አንዳንዴ አሞኝ ተኝቼም ደግሞ እግዚአብሔር ማለት ተሰጠኛል እና በደከመ ድምጽም ቢሆን ያው ሰዎችን እንግዲህ አገለግላለሁና ከዛ ግን መጨረሻ ላይ እየባሰ መጣ እንዶ ጌታን አልጠየቅሽም ምንድነው ምናምን ብለ ጌታን ጠይቄያለሁ ግን ምንም አላለኝም ዝም ይላል አንዳንዴ ምንም አላለኝም እግዚአብሔር አንዳንዴ ዝም ነው ማለት ምንም አላለኝም ግን ደግሞ ውስጤ ምንድነው በጣም እኔ እየተዳከምኩ ነው ግን ገና እንደምሄድ ገና እንደማገለግል እኔ እኮ በጣም እየደከምኩ ነው ያለው ምግብ አልበላ አለጣ አሁን እኮ አገግሜ ነው አንተ ያየህ በጣም በቃ ሰውነቴ አልቆ የለውም በቃ የመጣ ሰው ሁሉ አልቅሶ ነው የሚሄደው እኛ ያለቅሳሉ እና አንድ እህት ምን አለች ቡርቴ አሁን አንቺ ይሄ ሁሉ ከተባልሽ እኛም እኮ ዝም ብለን እየኖርን ነው አለነው አሁን አኪም ብንሄድ እኮ ስንት ነገር እንባላለን እና እሷ እንደውም እላይላ አልቅሳ ሄደችና እንዴ እነዚህ ሰዎች ምን ታይቷቸው ነው እንደዚህ የሚያለቅሱ ላለው ጌታ ደግሞ ምለው ሌላ ነው ግን እንደው ብርሃኑ እዚህ ላይ አንተስ ምንድነው አሁን እኛ ነቢያቶች ነን እንደዚህ ሲሆን የተሰማህ ነገር ነበር ስለሷ እንደዚህ ሰቃይ በጣም ያው ትጸልያለህ ድምጽ የለም ምንም ድምጽ የለም
አንዳንድ ጊዜ ለጳውሎስ የተሰጠው አለ አይደለ እንዲህ ተሸከመ ተጸልያል ድምጽ ምንም አትሰማም እኔ ደግሞ ድምጽ ካልተሰማ በቃ ዝም ብዬ መቀጠል ነው እግዚአብሔር ምን ይላል ነው ትልቁ ነጥብ እግዚአብሔር ምን ይላል እግዚአብሔር ደግሞ ዝም ይላል በሱ ብቻ ሳይሆን ማሳከሚያውም የለም የዘለለችው ገንዘቡም አልነበረም ምንም አሁን ሰው እንትን እንዳለህ ነው የሚያቅህ በቃ ለፍሰም ስለምትሄድ ምንም ስለምትል እንትን ግን ደግሞ አድርጉ ማለት ይከብዳል ይዩ ጌታው እሺ ልባቸውን ንካ በኋላ እሷ ተናገረዋለች እና ስጸልይ ምንም መልስ አይመጣም ምንም የሚነገር ነገር የለም ግን ተስፋ አለኝ ምን አይነት ተስፋ አለ መሰለ ዝም ካለ ድል አለ በቃ ዝም ካለ የሆነ ነገር አለ እንጂ እግዚአብሔር ሲወስድም ያኔ ቢሆን እንዲያኑ ጨዋታ እንቀጥላለን አሁን ግን መንገዱ ነው የመጣንበት መንገድ ስለሆነ የሰበከውን ትኖራለህ የሰበከውን ነው አይዞ በርታ ሰውየው ታሞረል ምንም አይልም ጠንከር የምትለው አንተም ደግሞ ትኖራለህ ያቺ ነገር ስላለች በቃ ኑሮ ነው እንልና በቃ ዋጥ አድርጊ ያጂ ጠንከር በይ ለሷ አይደለም ማለት ያው እንግዲህ ለእግዚአብሔር ተሰጠና ዋጥ እንድትጠንከር እንድትይዝ ብለን እንትን እንላለን እንዳለችው ምንድነው እሱ በብዛት በእግር እየሄድን ነው የምናገለግለው በብዛት በእግረኞች ነን የምንሄድበት ቦታ ላይ ታክሲ አይኖርም እርግጠኛ ነኝ አንድ ጊዜ እንደውም ታክሲ ላይ ገፈተሯት እና በቃ አላ አይደለ ሰውነትን እንዴ ጌታው ያታይም አሁንም ዝም ይሄ ሁሉ ይያለ መጨረሻ ላይ እየደከመች መጣች እኔ ልናገረው የሚቀጥለውን አንቺ ተናገራለች ባለቤቷ አለች እና ያው እሱ አሁን ያው ገንዘብ ማለትኛ ጥቃቅን ቦታ ነው የሚሄደው ያው ገንዘብ በጣም ገንዘብ የሚያስፈልግ ቦታ አለ አሁን የግል ልታከም ብትል እንደና ሆስፒታል ሊሄድ ብትል ገንዘብ ያስፈልጋል ስለዚህ እኔ ያው የምሄደው ያው ትናንሽ ጤና ጣቢያ የተለያየ ቦታ ነው የምሄደውና ከዛ በኋላ የሆነ ወንድም መጀመሪያም ያው ቤተሳታ እስቲ ቆይኔ ተመርመሪ ብሎ ወስዶኛልና ያው ነው እንትኑ የሚናገሩት ነገር ያው ነው ከዛ በኋላ በቃ ጌታው እንግዲህ እንደፈለክ ብዬ እተኛለሁ ምንነሳለሁ ከዛ አንድ ወንድም ደግሞ አየን ግን በጣም እግዚአብሔርን ማመሰግነው እኔ አንድ ነገር አይቻለሁ እግዚአብሔር እኔ ሰው ሰጠን አልኩ በቃ እግዚአብሔር ያው ሰው ይስጥ እግዚአብሔር ምክንያቱም ገንዘብ ያልቃል መጽሐፍ ቅዱስ ደግሞ እውነተኛ ወዳጅህን በመከራ ቀን ያው ይላል ስለዚህ በዛ በህመሜ ውስጥ ወዳጅህንም ታያለ ጠላትህንም ታያለ እንደገና ደግሞ በዛ ውስጥ ደግሞ በጣም ስለኔ የሚጮሁ የሚጸልዩ ነበር በጣም እና ላንቺ እኮ ይሄ አይገባሽም ብርቴ እንዴት ላንቺ ይላል እንዴ እግዚአብሔር እኮ መልካም ነው ስለሚወደኝ ነው ላቻለው ለነሱ ማለት አንዳንዴ መንፈሳዊ እንግዲህ እንደተረዳ ነው እንዴት ላንቺ እግዚአብሔርን አገልግለሽ እንዴት ላንቺ ይሄ ይገባሻል ምናምን ጌታ እኮ ስለሚወደኝ ነው በዚህ የሚያሳልፈኝ ይላልና መጨረሻ ላይ እኔ ተኝቻለሁ እንግዲህ ያው ጌታው እንግዲህ የምታደርገውን አድርጋ አንተ ያቂማችንን አድርገናል ከዚህ በላይ ግን ያው ዝም ብዬ መጠበቅ ነው ላለው ያመኛል አልበላም አልጠጣም በቃ ዝም ብዬ ማቃሰት ነው ደና ሲሆን ተኝቼ ምጸልያለሁ አፌ ግን አያርፍም ያው ቤተኛም ከዛ በኋላ አንድ ወንድም እግዚአብሔር ይባርከው ያው እዛው ስሜን እንዳትጠሩ ብሏል እሱ ፓስተር ነው እግዚአብሔር ይባርከውና አጋጣሚ የሆነ ቤት ይቃጠላል እና ሲቃጠል ያው ያን እሳት ለማጥፋት ሄዱና ቡርቴ ደናናት እንዴና ስል ቡርቴ አሟታል ይላል በርሽ ከዛ በቃ ደውሎ የታኪም ቤት ይርሻል ያው እንግዲህ ያቂሜን ሄጃለሁ ስለው እስቲ ደና ሆስፒታል ጂና ተመርመሪ አለኝ እሱ ከዛ የት ነው የሚሄደው ስለው ከዛ ኮሪያ ሄጃለ እንዴ ኮሪያ እንዴት ነው የሚሄደው ኮሪያ አጣቅም እንዴና ችግር የለውም ሂጂና ደውይልኝ አለኝ እና እግዚአብሔር ዘመኑን ይባርክ ከዛ ያው እዛ ሄርኩኝ ከዛ ደግሞ ሌሎችም በጸሎትም እንደገና ልጆቹ ምን ይበላሉ የሚሉ ደግሞ እናንተ እንደዚህ ይሆናችሁ ልጆቹስ እንዴት ሆናሉ ምን ይበላሉ እንግዲህ ከኛም አልፎ ደግሞ ለልጆቻችንም የሚያስቡ አሉ ከዛ ያው እዛ ኮሪያ ሄደን እኔ እንግዲህ ኮሪያ ሲሄድ እውነትን መናገር ተጠበቅኩት ያው ደና ሆስፒታል ስለሆነ ያው ጥሩ ነገር ሰማለው ብዬ ነበር ሄድኩት ከዛ ሄደን ያው ምርመራው ተጀመረ እንግዲህ ያው ጠቅላላ ምርመራ ነው የተመረመርኩት
አጠቃላይ ምርመራ ሲጀመር አይ የሆነ ውጤቱ ሲመጣ የሆነ የሚታይ ነገር ስላለ ድጋሚ ምርመራ ያስፈልጋል አለች ዶክተሯ አይ እኔ ውጤቱን ብቻ ንገረኝና ሄዳለሁ ምክንያቱም ሰው አስቸግሬ ነው እዚህ መጣሁት እኔ ገንዘብ የለኝም አገልጋይ ነኝኛ እና ስለዚህ በቃ ያለው ውጤት ንገረኝና ከዚህ በኋላ ያለው ምርመራ ይቅርና እንሂድ አልኳት አይሆንም አለች ምክንያቱም በጣም የሚያሰጋ ነገር አለ ጉበትሽ ላይ ያበጠ ነገር ይታያል አንጀትሽ ላይ ያበጠ ነገር ይታያል ይሄን ነገር ደግሞ ያያየው ነው ሂጂ ማለት አልችልም ለዚህ ግዴታ ነው አለች እና ያው እንግዲህ ከዛ እንትን ሲቲ ስካን እንደገና ደግሞ አልትራሳውንድ ድጋሚ ያለ በኋላ ሲቲ ስካን ተነሳው እንደገና አልትራሳውንድ ድጋሚ ተነሳው ከዛም በኋላ መሸ በቃ ይዛንቀ ስንጠብቅ መሸ እግዚአብሔር ባርካቸው አንድ እህት ነበረች ቅርብ ቦሌና በቃ እኔ ጋር ነው አለች እሷ ጋር ሄደን ጌታ ኢየሱስ ባርካቸው እውነቴ ነው ደክም ያለው እግሬን አጥቦ ምን ብሎ ተንከባክቦን በማግስቱም አብሮን ሄዶ በጣም ከኛ ጋር ዋጋ ከፍሏል እነሱም እግዚአብሔር ባርካቸው አሜን ከዛ በኋላ ያው ስንሄድ እኔ በቃ ደና ነገር ነው ይስታይ እንደገና አልትራሳውንድ መነሳት አለብሽ ብሏል ዶክተሩ አለች እንዴ ሲቲ ስካን ተነሳው አልትራሳውንድ ለምንድን ነው እንደሞ ድጋሚ ስለ አይ በደንብ ቼክ ማድረግ አለብኝ ብሏል ስለዚህ ሂጂ ተነሽ ያለው እሺ ብዬ ተነሳው ገባው ከዛ በኋላ አሁን እንግዲህ ሁለት ዶክተሮች ጋር ነው የሚልክሽ ከኔ አቅም በላይ ነው ይሄ አልችለውም ይሄንን ስለዚህ ለአንጀቱ ሌላ አንድ ዶክተር አለ ለጉበቱም ደግሞ ሌላ ዶክተር አለች ሁለቱ ጋር ትሄጃለሽ አለችኝ እና በቃ ክርስቲያን ናት እግዚአብሔር ባርካት በቃ እዚህ ጋር ከኔ ጋር እዚህ ጋር ነው በቃ ምን ላይ ያየው አለች በቃ ተባረክ ዶብለስፋ ቃል ሰተናት ምናምን ወጣ ማለት ያው አንተ ያለህበት ነገር ከባድ ቢሆንም እግዚአብሔር ግን ውስጥ ያስቀመጠው ነገር አይቆምም ምንም ቢሆን አመልክት መጣልሽ ለሷ ከዛ ለሷ በቃ እንግዲህ ብለን እሺ አለች እግዚአብሔር ባርካት ከዛ ተለያየን በማግስቱ አንድ ሰዓት እዚህ መድረስ አለባችሁ አለዛ ዶክተሩን አታገኙትም ተባለ ከዛ በኋላ ያው ዶክተሩ እንግዲህ ለሊት ተነስተን ከሱሉልታ እንደውም ዛሬም እዚህ ደሩ ስትል አይ ልጆቹ ይደነግጣሉ ዛሬማ እንዴት እዚህ እናድራለን በቃ ሄደን እንመጣለን አልናት ተለያየን ከሷ ጋር እና ያው ይሄ ሮብ ነው ወደ ቤት እየሄድን ሄደን ልክ ሱሉልታ ታክሲ ተሳፈር እና እያሰብኩ እንደ ጌታ ሆይ ለምን አልኩት ለምንድን ነው ግን እንደዚህ አይነት ሁኔታ ውስጥ እንዳልፈ ፈለከው እንግዲህ በህይወት ውስጥ ብዙ የምትፈተንበት ነገር አለ ብዙ መከራ ብዙ ችግር አለ በማጣት ትቸገራለ ወንጌል ያው ለጌታ ስትል ብዙ ነገሮች አሉ እንግዲህ እና ያው ለእግዚአብሔር ልኑር ካልክ እንዳልኩ ብዙ ነገር እንትተ ነው ብዙ የራስን ፍላጎቶች የራስን ምርጫዎች ትተ ነው ለጌታ ነው የምትከተለው ምክንያቱም ማንንም ከኋላ ሊመጣ የሚወድ ቢኖር ራሱን ይካድ ካለ የግድ ያን ማድረግ አለበትና በቃ ለምንድን ነው ችግር እንዳለ እሺ ችግሩ ይሁን ተቋቁመን ያለፍን ነው ግን ለምንድን ነው በበሽታ ደግሞ እንደዚህ ነው የሚፈተነው ለምንድን ነው አልኩ በእውነት ነው ማለት አለቀስኩ ወደዛ ወደ እንተዞርኩና እንባይ ፈነቀለ አለቀስኩ ከዛ እሱ አየኝና ምንድነው አይ እንትን ነው አልኩት ይሁን ጉንፋን ነገር ነው መሰለኝ ምናምን እሱ እንዳይኝ ማለት ነው ጭራሽ እሱ ደግሞ ዋለዛ ከዛ እንዴ አንተ ምን ሆነ ነው ሰው ምለናል ታክሲ ውስጥ እንዴት በቃ ታክሲ ውስጥ ነው ማለት የሆነ ተስፋ አስቆራጭ ነው በቃ የሚነግሩ ነገር ተስፋ አስቆራጭ ስለሆነ እኔ በቃ እንደውም ምትወስደኝም ከሆነ በቃ ውሰደኝ አልኩኝ ከዛ በጣም እንግዲህ እርግጥ ነው እንደዚህ በጣም ተስፋ አስቆርጣ እናንተ ለብዙ መፍትሄው የሆናችሁ እንዲያ ነገር ሲያጋጥም እንግዲህ ይሄም ህይወት እንዳለ ያሳየን ነው ለማንኛውም ታሪኩን ተከትልናለሽ የረፍት ሰዓታችን ስለደረሰ ረፍት አድርገን እንመለሳለን እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥንና ሬዲዮ የህያው ምስክር ዝግጅታችን ነው በተስፋ ቴሌቪዥን በሳተላይት እየተከታተላችሁ ያላችሁ እንዲሁም በዩቲዩብ አድራሻችን በዓለም ዙሪያ የምትከታተሉ ሁሉ ጠብቁን እንመለሳለን ይህ ህያው ምስክር ነው